እሺ በቃ እንደዛ ከሆነ ራሴ እሰራለሁ። ምን ነው የምትሰራው ደግሞ? እሱን ሰርቼ ባሳይሽ አይሻልም? ኧረ በገዛ ጅልታም እንዴ? አረ መቅደስ በፈጠርሽ አንዳንዴ እንኳን ደህና ነገር አስቢ። አንተ ያላሰብከውን ደህና ነገር እኔ ከየት አምጥቼ ነው ማስበው? ቆይ ሰርቄ እናቴን ባድናት ችግር አለው እንዴ? ለነገሩ ልክ ነህ። ለእናት አይደለም መስረቅ ምንም ይደረጋል። አንዴ ቅዱስ አንዴ እርኩስ እየሆንሽ ተቸግረናል እኮ። ማን ነው እርኩስ ነው? በእናትህ አንቺ ነሻ። ምን አለበት ልብሴን ቀይሬ እስከምወጣ ብጠብቁኝ? ለምን ገብተሽ አርፈሽ አተኝም ግን አንቺ? አረ ሉሊ በእናትህ አጠብቀኝ። ምንድነው የምትቅለሰለሽው? ልጁን አታዩ? ሰውዬ ተዋት እንጂ። አረ አባወራ እንዲህ ንገርልኝ ሉሊ። እማዬ እኮ አሟት ነበር። ወይኔ መቼ ነው ያመማት? ቅድም ትላንት ማለት አሁን ነበር ግን ተሻላት። በቃ አሁን ተሻላት። ተሻላት? አዎ ልቅቅ አደረጋት። ምን ሆነሃል ዛሬ? ምንድን ነው? ምን ሆነሃል አንተ? ጉድ ፈላ እንዴ? ዳቦዬን ዳቦዬን አንተ የኔ እናት የገዙትን ዳቦ እኮ ነው ያልኩሽ። ወገን እንደዚህ ይቻላል እንዴ? ማን ነው ሁሉም ላይ ድንጋይ የሚወረውረው? ማን ነው? አንድ ሰው ጠረጥራለሁ። ማን እንደሆነ እነግራችኋለሁ። ግን እናንተ ዝም ብላችሁ ስታስቡት የማን ሐሳብ ይመስላችኋል? ይህንን ነገር እያደረገ ያለው ቡቻ ነው ወይስ ቹቻ ነው? ደብተር ነው? አይ መጽሐፍ ነው ወይስ ቹቻ ነው? ምን ታስባላችሁ? ወይስ ደግሞ እነ አሌክስ ናቸው? ምንድን ነው ይሄ ነገር? ምንድን ነው እየተካሄደ ያለው? ምንድን ነው የታሰበው? ለምንድን ነው እንደዚህ እያደረጉ ያሉት? ማን ነው ደግሞ በተከታታይ ወይም ደግሞ በተመሳሳይ ታይም ሁሉም ጋር ነው እየተደረገ ያለው? ይዙ ጋም አለ፣ እኑ ጋም አለ፣ እነ መቅዲ ጋም አለ። ምንድን ነው እየተፈጠረ ያለው? ምንድን ነው እየተካሄደ ያለው? የገባው ሰው አለ ወይ? እኔ እኮ አንዳንዴ ትንሿ ተከታታይ ድራማ በጣም ነው የሚያዝናናኝ። ለማንኛውም እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ትንሿ ሪቪውን አድርጋን በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል ውርወራ ነው፣ ማሳደድ ነው። በቃ የያዛችሁትን ይዛችሁ ማሳደድ፣ አንዴ በውሃ አንዴ በድንጋይ በለው ነው፣ ያገኘውን በለው ነው። እኔ እኮ ካፕሉን የሚያባርሩ መስሎ በቃ እነሱ ያገኙትን ነው ጋይዝ፣ ያገኙትን ነው የሚያባርሩት። ማን ነው ይህን ነገር እያደረገ ያለው? የጆሲ ስራ ይሆን ወይስ ደግሞ ቹቻ መጥቶ እየተጫወተባቸው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እንደዚህ አይነት ሀሳብ ያለው ማን እንደሆነ ታውቃላችሁ? ቹቻ ነው። ግን ቹቻ ይህንን የማድረግ አቅም አለው ብዬ አላስብም። እኔ ቡቻ ይመስለኛል። ቡቻ ደብተር ማለት መጽሐፍ የእሱ ስራ ይመስለኛል። በአጭሩ የጆሲ ስራ ይመስለኛል። እኔም ማስበው እንደዛ ነው። መቼም ቹቻ አንድ ሆኖ ሶስቱም ቦታ ይገኛል ማለት እኔ አልችልም። ስለዚህ ይህንን ነገር የሚያደርገው ጆሲ ነው ማለት ነው። ጆሲ የቀጠረው ሰው ወይም መጽሐፍ እንዲሁም ሌሎችም አንድ ላይ ሆኖ በተመሳሳይ ሁኔታ በተመሳሳይ ጊዜ ይህንን ነገር እያደረጉ ነው የሚል ሀሳብ አለኝ። ግን ቹቻም ስለጠፋ ቹቻም ያጠራጥራል። አውቆ እየተጫወተባቸውም ሊሆን ይችላል። እና ማን ይመስላችኋል እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማን ይመስላችኋል? ሌላኛው ከዚህ በፊት የተፈጠረው ነገር ይፋ አድርገውታል። በተለይ ጆሲ ትንሿን እንዴ ምንሽ ነው ብለን ነበረ ማለት ምን ተፈጠረ ወይ ያ ነገር ምንድነው ምናምን ብለን ነበር እና ምንም እንዳልተፈጠረ ራሷ ተናግራለች ትንሿ። እንግዲህ እኔም ከዚህ በፊት ነግሬያችኋለሁ፣ ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር ከተፈጠረ ድራማው ያስጠላል። ስለዚህ ትንሿ ምንም ልትሆን አትችልም። ሊሞክር ይችላል እንጂ ምንም ሊያደርጋት አይችልም ብዬ ሪከመንድ አድርጌ ነበረ የዛኔ እና ቆይተውም ቢሆን ይኸው በትናንትናው ክፍል ይፋ አድርጎላችኋል። እንግዲህ ይሄ ነው እውነታው፣ ይሄ ነው። ቶሎ ብላችሁ ላይክ አድርጉ፣ ኮሜንት ላይ ጥሩ ነገር ጻፉ። ኦኬ ጥሩ ነገር ብቻ ምክንያቱም ቅጣት ስለሆነ ማለት ነው። እና የትላንትናው ክፍል ያንን ያጠቃልለ ነበረ። ከዛ በዘለለ እኑ ትንሽ የሆነ የማይሆን ነገር አይተናል። እኑ እንዴት ነው ስሜት አላት እንዴ ለጌዲዮን ጋይዝ ማለት የሆነ በቃ ትሟዘዛለች ስታወራው። እንዴት ነው ነገሩ ጋይዝ? እኑ እንዴት ነው አቤልን ልትክደው ነው ወይስ ምን ነው ሀሳቧ? ምንድን ነው? እኔ እንደ እውነቱ አልገባኝም፣ እንደገናም አልተረዳዋትም። የምሬን እኮ ነው። የሆነ ስታወራ በቃ የሆነ ነገር እንዳላት ምናምን አይነት ነገር ነው
የሚያሳየውና አካዋና ምናምን ሁኔታዋ ምናምን የሆነ ኮሽታ እንዳለባት ያሳያል። እና ይህ ነገር ደግሞ ጥሩ እንዳልሆነ ነው የሚሰማኝ። ሪሌሽንሽፕ ውስጥ ሆናችሁ ትዳር ላይ ሆናችሁ የሆነ መስመር ይዛችሁ ካላችሁ ሌላን አካል በህይወታችሁ ውስጥ ማስገባት የለባችሁ፣ በፍጹም ማስገባት የለባችሁ። በተለይ ሪሌሽንሽፕ ላይ ካላችሁ ወይም ማለት ትዳር ላይ ፍቅር ላይ እንኳን እሺ ላይቀጥል ይችላል። አይዶን አላቅም፣ እሱን እርግጠኛ የምትሆኑበት ነገር የለም። ግን ትዳር ውስጥ ካላገባ ሴት ጋር ወንድ ልጅ በጣም የሚቀራረብ የሚተሳሰብ ከሆነ ችግር አለ። ሴቷም ካላገባ ወንድ ትዳር ከሌለው ወንድ ጋር የምትደዋወል ጊዜ የምትሰጠው ከሆነ ችግር አለ። ይህን ነገር በጣም መጠንቀቅ መቻል አለባችሁ ጋይስ። ለሁላችሁም ይጠቅማችኋል ብዬ አስባለሁ። በተለይ ወደ ትዳር ለመግባት ያላችሁ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም አስቸጋሪ ነው የአሁኑ ጊዜ። እውነት ለመናገር ሰሞኑን ቲክቶክ ላይ የተፈጠረውን አይታችኋል። አንዷ እንግዳ ምን ፖድካስት ላይ ነበር ጋይስ፣ በእናታችሁ ጠፋብኝ ብቻ ስሙ እንትን ነበረ። ልጆቹ ሁለቱ ልጆች የእሱ አልነበሩ፣ ያሳደጋቸው ሁለት ልጆች የእሱ አልነበሩ። አንድ ልጅ ነበር የእሱ የነበረ፣ ሁለቱም ከሌላ ነው የወለደችው። እና አባታቸውን እንኳን ያውቀዋል። እሷ ግን እሱ አይደለም ብላ እንትን አለች። ከዛ ይመርመር አባታቸው እሱ ነው ስትል አልፈለግም አለች። ሰው ግልጽ የሆነ ነገር ነበር እዛ የተቀመጠው። ከዛ ውጭ የእሱ ልጆች እንዳልሆኑ አንዱ ብቻ እሱ እንደሆኑ በዲኤንኤ ተረጋገጠ። እና አባት መጨረሻ ላይ በጣም የሚገርም አይነት ነገር ተናገረ። ልጅቷ ወይም ደግሞ ሴትዮዋ እናታቸው የልጆቹ እናት ልጆቼ ትምህርት ቤት ምናምን ቸግሮኛል እና የዚህን ወር ያው ትምህርት ሲዘጋ ላይ ኔክስት ወር ላይ ምናምን የዚህን ወር የትምህርት ቤት ወጪ እንዲያግዙኝ ምናምን ብላ ትላለች። እና ያው ባሏም ወይም ደግሞ የአንዱ ልጅ አባት ወይም ደግሞ ትክክለኛ ባሏ አብሮ ነው ቃለ መጠይቅ እያደረጉ የነበሩት። አይታችሁታል ብዬ አስባለሁ። እኔ ከፍላለሁ ዛሬ በዲኤንኤ ልጆቼ እንዳልሆኑ ስላረጋገጥኩኝ እንደዚህ ሜዳ ላይ አልተዋቸውም ብሎ የብዙዎቹ ልብ ነክቷል። የትኛውም ሰው እንደዚህ አያደርግም። የምሬን ነው። እንደውም ሴትዮዋ ላይ ያልሆነ ነገር ለመፍጠር እሷን ለመጉዳት ከእሷ ህይወት ለመውጣት ለመራቅ በቻለው ሁሉ እሷን እንትን ለማድረግ እንጂ መልካም ነገር አያደርግም። እና በጣም ያስተማረን አባት ናቸው። እና አይታችሁታል ብዬ አስባለሁ። የከባድ ተሽከርካሪ ሹፌር ነው ሰውየው። እና እንደዚህም አለላችሁ ፈልጌ ነው። ከዚህ በፊትም ይሄን ነገር አንስቼዋለሁ። እኔ አይደለም ያልኩት። አሁንም የሆነ ቃለ መጠይቅ ላይ አንድ ሰው አብዛኛው ሰው የሚያሳድገው የሰው ልጅ ነው፣ የራሱ ልጅ ነው ብሎ የሚያሳድገው ልጅ የሰው ልጅ ነው የሱ አይደለም የሚል ነገር አንስቶ ነበርና ይሄ ነገር በየቤታችን አለ፣ ብዙዎቻችን ጋር አለ። የምሬ ነው የምላችሁ። በተለይ ደግሞ ክፍተት ያለ ከሆነ በባልና በሚስት መካከል የተለያየ ክፍተት ካለ፣ መራረቅ ካለ፣ እሱ ውጪ የሚሰራ ከሆነ ለምሳሌ ከሀገር ውጭ የሚሰራ ከሆነ በ6 ወር በአመት ሊሆን ይችላል የሚመጣው እና በዛ መሀል ሴት ከሌላ ሰው ጋር ብዙ ነገር አድርጋ ሊሆን ይችላል። እንደዚሁ ደግሞ የከባድ መኪና ከሀገር እየሄዱ የሚሰሩ ለምሳሌ እንደ ቦቴ አይነት መኪናዎች ምናምን ሊያድሩ ይችላሉ። ሳምንት ሊቆዩ ይችላሉ፣ ወር ሊቆዩ ይችላሉ። እና በዚህ አጋጣሚ ሚስት ጋር ክፍተት ይፈጠራል እና እንደነዚህ አይነት ሰዎች ላይ በጣም ጎልቶ ይታያል። ነገር ግን እንደነዚህ አይነት ሰዎችም ሳይሆኑ ኖርማል በቃ በየቀኑ አብረው የሚያድሩ በየቀኑ አብረው የሚውሉ ባልና ሚስቶች መካከል እንደዚህ አይነት ነገር ይፈጠራል። ለምን እንደሚፈጠር ልንገራችሁ። አብዛኞቹ ሴቶች የሚያገቡት ፐርሰኑን ወደውት አይደለም። ለምሳሌ እኔን የሆነች ሴት አገባች ልበላችሁ፣ ምሳሌ ነው የምነግራችሁ። እና እኔን ወዳ አይደለም ያገባችሁ፣ ባክግራውንዴን ወዳ ነው ያገባችሁ። ወይ ንብረቴን ወይ መኪናዬን የተሻለ ነገር ስለምሰጣት ከኔ የሆነ የተሻለ ነገር ስለምታገኝ እንክብካቤ ስለምታገኝ የተመቻቸ ህይወት ስለምትኖር ያንን ብላ እንጂ እኔን ወዳ አይደለም የመጣችው። ያ ማለት ደግሞ እቺ ሴት ሌላ የምትወደው ሰው አለ ማለት ነው። ያ የምትወደው ሰው ነይ ካላት ትሄዳለች። እንደዚህ እና ካላት እሺ ነው የምትለው፣ ምንም ያለ ማንገራገር። የምሬን ነው የምላችሁ።
አንድ ሰው አንድን ሰው ከወደደ የሚያፈቅር ከሆነ ምንም ነገር ወደኋላ አይልም፣ ምንም ነገር ሊይዞ አይችልም። እና እንደነዚህ አይነት ነገሮችን በጣም ጥንቃቄ ማድረግ አለባችሁ። ሪሌሽንሽፕ ውስጥ ስትገቡ ምንድን ነው ከኔ የምትፈልገው እቺ ሴት፣ ምን የወደደችው እቺ ሴት ብላችሁ ማጥናት መቻል አለባችሁ። እኔ ብዙ ጊዜ ብያለሁ ይሄንን ነገር። ምንም ሳይኖራችሁ የታክሲ አታችሁ በእግር እየሄዳችሁ እሷን ልትጋብዙ ብላችሁ ወይም ደግሞ የሆነ ማታ ላይ ምናምን ካፌ ልትሄዱ ብላችሁ ገንዘብ አታችሁ ቀርታችሁ እንደዚህ የእናንተን ሁኔታ አውቃ ከእናንተ ጋር የምታሳልፍ ሰው ብታገኙ ማለት በቸገራችሁ ታይም ከእናንተ ጋር የሚሆን ምንም ሳይኖራችሁ የወደዳችሁ ሰው ቢኖራችሁ በህይወታችሁ በጣም ተጠቃሚ ናችሁ። ትክክለኛ ፍቅረኛችሁ እሷ ነች። ትክክለኛ ማንነታችሁን የወደደች እሷ ነች። ምክንያቱም ሌላ ነገር እንዳትወድ አንተ የለህም፣ ገንዘብህን እንዳትል አንተ የለህም፣ መኪናህን፣ ቤትህን የተሻለ ነገር ይሰጠኛል፣ የተሻለ ህይወት ይሰጠኛል፣ የተሻለ ኑሮ ያኖረኛል ብላ እንዳትል አንተ ምንም የለህም። የጎደለ ሰው ነህ ለራስህ። ስለዚህ እቺ ልጅ የወደደችው ወይም ደግሞ እቺ ልጅ ያፈቀረችው አንተን ብቻ ነው። ሌላ ነገር ኖሮ አይደለም የመጣችው ወደ አንተ ህይወት፣ አንተን ራስን ብቻ ነው። ስለዚህ እንደዚህ አይነት ሪሌሽንሺፖች እውነተኛ ሪሌሽንሺፖች ናቸው። ገንዘብ መጣ ሄደ ምንም ሊለያቸው አይችልም። አከላይ መጣ ምንም ሊለያቸው አይችልም። ገብቷችኋል አይደላችሁ? የፈለኩት ነገር ከፍ ቢሉ ዝቅ ቢሉ ምንም የሚቀየር ነገር የለም። ይልቅ ፍቅራችሁ እየጨመረ ነው የሚሄደው። አሁን ባላችሁበት ታይም አንዳንድ ሰው ምን ይላል? እኔም እንደዛ አስባለሁ አንዳንዴ የሆነ ከጊዜ በኋላ በቃ አሁን ስራን ሰርቼ ምናምን ከዛ ሲኖረኝ ማንም ሴት አመጣለሁ ትላለህ። አዎ ይመጣሉ። እኔ አይቼዋለሁ። ጥሩ ስራ ከዚህ በፊት ብዬዋለሁ። ጥሩ ስራ በነበረኝ ታይም፣ መኪና ተከራይቼ በምነዳበት ታይም፣ ድርጅት በነበረኝ ታይም፣ በዛን ታይም ሁሉም ይከበኛል፣ ሁሉም ይወደኛል። ግን ምንን የወደዱት? ማን ነው እኔን የወደደው? እንዳለ የለም። መኪናውን ኪራይ መክፈል ሳቀት፣ የድርጅቱን ኪራይ መክፈል አቅቶኝ ከስሬ ስዘጋው ሁሉም ነው የተበተኑት። ሁሉም በሚባል ደረጃ ማንም ጎን ያልነበር፣ ፊታቸውን ነበር ያዞሩብኝ። ግማሹ በዚህ ሳይሆን በዛ ተሻግሮ ነበር የሚሄዱት። አብዛኞቹ እኔ ካለው እኔ አካባቢ አይገኙም፣ ተመልሶ ይሄዳሉ ምናምን። ይህን ያህል ናቸው። ስለዚህ ጥንቃቄ አድርጉ ነው የምላችሁ። ይሄ ነገር ለወንዶች ብቻ አይደለም። ኦኬ ማለት ለሴቶች ብቻ አይደለም። ሴቶች ብቻ ናቸው እንደዚህ የሚያደርጉት ማለት አይደለም። ወንዶችም እንደዛው ናቸው። በሁለቱም አንግል አድርጋችሁ ውሰዱ። ስለዚህ የሆነ ከፍ ብላችሁ ሰውን ከምትፈልጉ ከተቻለ ነው የምላችሁ፣ ከተቻለ አሁን ባላችሁበት ሲቹዌሽን የሚወዳችሁን ሰው ካገኛችሁ በቃ ምንም እርፍ ነው የምትሉት። ነጋችሁን ስታሳኩ በቃ በደስታ እንደናንተ የሚደሰት ሰው አይኖርም። ትክክለኛ የእናንተ ሰው ይዛችሁ ፍሬ ላይ ስትደርሱ ደግሞ የሀሰባችሁት ህልማችሁ ላይ ስትደርሱ ደግሞ አስቡት። የሚረዳችሁ የሚያግዛችሁ ሰው ደግሞ ከጎናችሁ ካለ አሁን ብቻችሁን እዚህ እዛ ከምትሉ ኢቨን በሀሳብ ትችላለህ፣ በርታ፣ እንችላለን፣ እንለወጣለን፣ ያሰብነውን ህይወት እንኖራለን የምትል ሰው ካለች በቃ አንተ ብቻህን ሆነ ከምትታገለው 10 እጥፍ እንትን ማድረግ ትችላለህ። ነገሮችን አክቲቭ ማድረግ ትችላለህ። ነገሮችን ማፍጠን ትችላለህ። እንደዚህ አይነት አጋጣሚ ካለ ሞክሩ ልላችሁ ፈልጌ ነው። በእርግጥ እንደየእምነቶቻችሁ ፈጣሪ መልካምን ነገር ይሰጣል ብዬ አምናለሁ። ለምሳሌ ለእኔ እግዚአብሔር አባቴ ነው። አባት ለልጁ ምንጊዜም መልካምን ነገር ይሰጣል፣ መልካምን ነገር ያደርጋል። መጥፎ ነገር ሁሌም አይሰጥም። ይህንን አምናለሁ። አንድ አባት ለምሳሌ እናንተ አባት ለትዳር የሆነች ሴት ስትመጣ ለእናንተ እንደምትመጥን አይቶ ነው እሺ የሚለው። አለበለዚያ አይስማማም። ጥሩ ሴት ካልሆነች አይስማማም። ህይወትን የምትበጠበጥ ሴት አይነት ከሆነች አይስማማም አባት አይደለም። ኦኬ ሁሌም መልካም ነገር ነው አባት የሚያስበው። እንደዚህ ስላችሁ እኔ ጥሩ ሰው ሆኜ አይደለሁም። አባት ልጁ ጥሩም ሆነ መጥፎም ሆነ አባት ነው። በቃ ለየትኛውም ልጅ ለመጥፎም ልጅ ለጥሩም ልጅ አባት ተመሳሳይ አመለካከት አለ። በቃ ምን የሚቀየር ለዚህኛው የሚያስበውን ለመጥፎም ያስባል። ለመጥፎ ልጅም ለጥሩ ልጅም እኩል ያስባል። ለመጥፎ ልጅ ምን የፈለገችውን አይነት ሴት ያግባ አይልም፣ እንደፈለገው ይሁን አይልም። ለጥሩ ልጅ ብቻ አይደለም። ሁለቱም ስጋው ስለሆኑ ለሁለቱም
እኩል ያስባል። እና የኔ አምላክም እንደዛ ነው። ምንም ብደክም ምንም እንትን ብል በብዙ ሁኔታ ውስጥ ባልፍም እያበረታኝ ይቅር እያለኝ ምህረቱን እያበዛልኝ ይቅርታው በስቶልኝ ቸርነቱ በስቶልኝ እቀጥላለሁ። እና እኔ በሆነ አንግል ውስጥ ባልፍ እንኳን ለእኔ መጥፎ ነገር ወደ ህይወቴ ይሰጠኛል ወይም ደግሞ በህይወቴ ያመጣል ብዬ አላምንም። ስለዚህ ቸሩ ይሰጠኛል ብዬ አምናለሁ። ቸሩ አምላኬ ይሰጠኛል የምትወደኝን የምትሳሳልኝን ፈጣሪዋን የምትፈራ ቤተሰቦችን የምታከብር ሰዎችን የምታከብር የምታግዘኝ ሚስት ረዳት ነች ይላል እና መጽሐፍ ቅዱስ ላይ የምትረዳኝ ስላችሁ የሆነ ብቻ ምናምን አይደለም፣ እንደዛ አይደለም አንገሉ። በብዙ ነገር በሀሳብ በስራዬ ላይ ትዳራችንን ወደፊት በማስኬድ ልጆቻችን ጋር ያለውን ነገር በማገዝ ብዙ ነገር ባልና ሚስት አንድ ስጋ ይሆናሉ ይላል እና ከኔ ጋር አንድ ስጋ የምትሆኗል እሱ ይሰጠኛል። ለእኔ ብቻ አይደለም ለእናንተም እንዲሁ ይሰጣል። እና ያው ፈጣሪ ይስጣችሁ ከማለት ውጭ ሌላ ምንም ልላችሁ አንችልም። የማይረብሻችሁ ህይወታችሁን የማያበላሽ ታሪካችሁን የማያበላሽ የሚወዳችሁ የሚሳሳላችሁ እንደ ራሱ እንደ አይኑ ወይም ደግሞ እንደ ራሱ የሆነ አካሉ። ለምሳሌ አይናችሁ ብዙ ሰው አይኑን የሚወደው ምክንያቱም አይናችሁ ቢጎድል ብዙ ነገራችሁ ስለሚበላሽ አይንም ብዙ ሰው ይወደዋል ብዬ አስባለሁ። እና ልክ እንደ አይናችሁ እንደ አይኑ የሚያያችሁ ሰው ይስጣችሁ ፈጣሪ ማለት እወዳለሁ። ብዙ ነገር ውስጥ ገባን አይደለ ጋይ ሳናስበው። እንደነዚህ አይነት ነገሮች መልካም ናቸው ብዬ አስባለሁ። አንዳንዴ ሁሌ ድራማን ብቻ ከማውራት እንደዚህ ጥሩ ጎንን አንስቶ መወያየት ጥሩ ነው ብዬ አስባለሁ። እና ይሄ የተነሳው እንግዲህ በእኑ ጉዳይ ነው እና እኑ እንደዚህ አይነት ነገር ውስጥ ባትገቢ ጥሩ ነው ብዬ አስባለሁ። እና መሸሽ ነው መሸሽ ጥሩ ነው መሸሽ መልካም ነው። እችለዋለሁ ብላችሁ መታገል ከባድ ነው። እችለዋለሁ በተለይ ይሄ ምንድን ነው የሚባለው ኃጢአት ማሸነፍ ምናምን ከባድ ነው። ስጋ ማሸነፍ ከባድ ነው። ለምን ነው ታውቃላችሁ? እዛ ቦታ ላይ ተገኝታችሁ አሸንፋለሁ ማለት ከባድ ነው። እዛ ቦታ ላይ እንዳትገኙ መሸሽ ነው ትልቁ መፍትሄ ሊሆን የሚችለው እና እንደዛ ብታረግ ጥሩ ነበረ። እና ለዛ ነበረ እንደዚህ ይህንን ሀሳብ ያመጣኋችሁ በዚሁ አጋጣሚ። ይህንን ይመስላል የዛሬው ሀሳቤ። ድራማው ላይ አልመለስ፣ በቃ ቹቻ ይምጣልን የምትሉ ሰዎች በስታችኋል። እባካችሁ ቹቻን መልሱት። የት ሄዶ ነው? ወዴት ገባ? ምን ደረሰ? ከወዴት ደረሰ? ድንጋይ የሚያባረረው በድንጋይ የሚያባረረው እሱ ነው ወይስ አይደለም? ማን ነው? በቀጣዩ ክፍል ቹቻ ይምጣ። አዎ ቹቻ በቀጣዩ ክፍል ይመጣል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ትንሿ በትናንትናው ክፍል አሾይና ነበረ። እውነት ለመናገር በትናንትናው ክፍል ሙሉ ለሙሉ ያስደሰተችን መቅዲ ነች። ለትንሿ ጠበቃ ስትሆን አይተን ነበረ። ለትንሿ ስትሳሳ አይተን ነበረ። ትንሿን እንደዛ ስገፋት የነበረች ልጅ ተቀይራ በቃ ለትንሿ እንትን ስትል ነበረ። ኢቭን እስከ ማልቀስ ደርሳ ነበረ። እኔ ደግሞ በጣም ያስደስተች ነገሯ ምን ታውቃላችሁ? እዚሁ ጋር ትለምነውና አሌክስን መልሳ ትሰድዋለች። እዚሁ ጋር ደግሞ እያለቀሰች ትለምነውና ትንሽ ቆይታ መልሳ ትሰድዋለች። በቃ አያስችላትም። ያንቺስ ከፋ። የምሬን ነው ከፋ፣ መቅድዬ ከፋ። ግን በትናንትናው ክፍል በጣም ያስደሰትሽን የትንሿን አስመልጠሽ ራስሽን አደጋ ላይ ጥለሽ ከዛ በኋላ ደግሞ እነሱን መቅጣትሽ እኔ የመጨረሻ ነው የተመቸኝ። የመጨረሻ ያው እኔ ይህንን ነገር አላበረታታም፣ ግን ይገባቸዋል። ምክንያቱም የሰሩት ስራ ነውር ነው። ለዛውም በዚህኛው በ21ኛው ክፍለ ዘመን የማይደረግ ነውር ነው የሰሩት። ስለዚህ ይገባቸዋል። እያንዳንዳቸውን እያመጣሽ እንዳይመለሱ አድርገሽ ማለት ነው። ነቃቂ ልኝ በእናትሽ እንደው ስወድሽ እነዛ ወንዶቹ እንደዚህ ማድረግ ሲገባቸው እነ ቹቻ እነ ጩና እነ ደብተር እነ መጽሐፍ እነ ማነው አቤል ምናምን እንዳለ ተሰብስቦ እንደው በቀበቶ አይከብድም ጋይስ? እስቲ ከመቅዲ ተማረው ጋይስ። ሰው የኤሌክትሪክ ሽቦ ይዞ መጥቶ በቀበቶ አይ የእናንተስ ከፋ።
ከመቅዲ በደንብ ትምህርት ውሰዱ። እሺ በደንብ ውሰዱ። የምሬን ነው። በተለይ ኢዛና ምንም ማለት ነው ምንም መስሎ እንዳልታየው ነው እኔ የተሰማኝ። የኢዛና ሪያክሽን ማለት በጣም የሚወዳት የሚያፈቅራት ሴት ጠፍታ ኖርማል ነው የሆነብኝ እሱ። እንዴ ጋይስ እኔ በሆነውን እጨልላለሁ በቃ። እንዴ ጭራሽ የእነሱ ጃማ መቶልኝ ልታገላቸው? ኧረ አልሰማም። ዘቅዝቄ ነው እንትን የምለው። ከዛ በኋላ በ5 ሰከንድ ነው የሚያወጣት። እንዴ ምን ሆናችሁ ነው? ቀልድ ነው እንዴ ጋይስ? የሰው ህይወት ነው ወስዷት ምን ሊያደርጋት እንደሚችል አስባችኋል? ስለዚህ ኢዛና በጣም ፈዘዘብኝ። ለምን እንደሆነ አላውቅም። ትንሽም ራስ ምታት ይዞት ነው መሰለኝ። እስኪ በቀጣይ ክፍል ሊያስተካክል ይችላል። ሌላኛው በትናንትናው ክፍል በጣም ያሳቀኝ ሀረግዬ፣ ያንቺ ጉልበት ቹቻ ላይ ብቻ ነው አይደለም